ሰሞኑን ለህዝብ አጀንዳ ሆኖ አስደንጋጭ ክስተት በቲክታክ እየተንሸራሸረ ያለው የሙራድ ታሪክ ይዤላችሁ ቀርብ ያለውኝ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም እያልን እንግዲህ ዛሬ ይዘንላችሁ የመጣ ነው አንድ ታሪክ ነው። እሱም ደግሞ አሁን ጊዜያት በብዙ ሰዎች ላይ እየደረሰ ያለ ነገር ግን እንደዚህ ይፋ ሳይወጡ እየቀሩ ነገሮች እየተድበሰበሱ እውነትን ሳይከተሉ ለሚኖር ወላጅ አባትና ልጆች ነው ማለት ነው። እሱም እንግዲህ እንደምታውቁት አንድ ስደተኛ ወንድማችን ሙራድ በመባል የሚታወቅ ልጅ አሁን ሳይሆን በፊት ጀምሮ ታሪኩ በሚዲያ ላይ የልጁ የህይወት ታሪኩ በጣም አሳዛኝና ሲንከራተት የኖረ ልጅ እንደሆነ ብዙዎቻችሁ ታውቁታላችሁ። ይህ በምስሉ ላይ የምታዩት ልጅ ሙራድ ዘኪ በመባል በቲክታክ የሚታወቀው ሙራድ ትውልዱ ጨፋ በአማራ ክልል ጨፋ ሮቢት በሚባል ቦታ ተወልዶ ያደገ ልጅ ሲሆን በዚህ በትንሽዬ እድሜውና በአንድ ፍሬ እድሜው ብዙ ፈተናና ብዙ ስቃይን ያሳለፈ ልጅ መሆኑ ስታውቁ እውነት ይህ ፈተና በዚህ ልጅ ትከሻ የታለፈ ነው ወይ ብላችሁ እራሳችሁን እንድትጠይቁ ያደርጋል ማለት ነው። እና አንዳንድ ጊዜ አገራችን ኢትዮጵያ ላይ ሰው ልጅ መውለድ ብቻ ላይ ያተኩራል። ይህ ነገር ስህተት መሆኑን እንኳ እስከ አሁን ድረስ ብዙ ያልተገነዘቡ ቤተሰቦች አሉ ማለት ነው። እና ይሄ ልጅ እንግዲህ በዚህ አንድ ፍሬ ልጅ ነው። ብዙ ህይወቶችን የብዙ የፈተና ህይወቶችን ያሳለፈ ልጅ ነው። ወደ ሳዑዲ አረቢያ እንኳ ወደ 3-4 ተመላልሶ አልሆንለት ብሎ እየተያዘ እዳ እየገባ የተመላለሰ ልጅ ነው። እኛ በቅርበት የምናውቀው ዘመዶቹ ነን። እና እንደምታውቁት እንግዲህ ሙራድ ወደ ሳዑዲ አረቢያ እንኳ 3-4 ጊዜ ሄዷል ማለት ነው። 3-4 ጊዜ ወደ ሳዑዲ አረቢያ ቢሄድም ምንም ለውጥ ያላገኘበት ነገር ግን ወደ ሳዑዲ የሚጓዝበት ብር ከሰው እየተበደረ ተቀበሉኝ እያለ ዘመድ እያስቸገረ ጓደኛ እያስቸገረ አንዳንድ ጊዜ ደግሞ የሚከፍልለት ሰውም ሲያጣ በእግሩ በበረሃ ያገኘ ጅብ ይብላኝ በሚል በበረሃ እየተንከራተተ ሳዑዲ የገባ ልጅ ነው። ነገር ግን እድሉ ሆነና ሳዑዲ ከአንድም 4 የሚግባ እንጂ ምንም የሰራው ነገር የለም። ወደዛው እየተያዘ እዳውን እንኳ የመጣበትን እዳ ሳይከፍል ወደዛው እየተያዘ ወደ አገሩ ሲወረወር የኖረ ልጅ ነው ማለት ነው። እና ውድ የተከበራችሁ ቻናላችን ቤተሰቦች እንግዲህ ሙራድ እንደ ሙራድ አይነት ብዙ ህይወት ያላቸው ልጆች እንደሚኖሩ አውቃለሁኝ። ምክንያቱም በሳዑዲ አረቢያ ላይ መንገድ ላይ 3-4 ያልተመላለሰ ሰው የለም። ብዙ ሰው ልፋተኞች አሉ፣ ግን እስካሁን ድረስ ህይወት ቀና አላለላቸውም። በጣም ነው የሚያመው፣ በጣም ነው የሚያሳዝነው። ከዚህም አሳዛኝ ህይወት መካከል አንዱ ሙራድ ነው። ያልፍልኛል ብሎ 3-4 ጊዜ ከኢትዮጵያ ጅቡቲ፣ ከጅቡቲ የመን፣ ከየመን ሳዑዲ አረቢያ እንግዲህ ባጭሩ ይሁን እንጂ ስንቱ ደኑ፣ በረሃው፣ የእግር መንገዱ፣ ራቡ፣ ጥሙ ይሄን ሁላ ተቋቁሞ ይሄ ልጅ ከዛሬ ነገ ይሻላል፣ ከዛሬ ነገ የተሻለ ህይወት ይኖረኛል ምናልባት እያለ እንግዲህ ሳዑዲ አረቢያ በተደጋጋሚ ቢመጣ ምንም ብር ሰርቶ በእጁ ያልያዘው ሙራድ አንድ ጊዜ በሳዑዲ አረቢያ ትንሽ ወራት በቆየበት ሰዓት ከአንዲት ቆንጆ ህፃን እንደ ትንሽ ልጅ እንደምትባል ልጅ አይነት ልጅ ጋር እንግዲህ ይመጡ ነበረ። እንደውም የሚታወቁት ምግብ ሰርተው ምግብ በሚበሉበት ሰዓት ሳህን በመላስ ነበር ሙራድ የሚታወቀው። ሳህን እና ሚስቱም አብረው ነበረች። ቆንጅዬ ናት። ብዙም አልቆዩም። ህዝብ ሚዲያ ላይ እየተከታተላቸው እየወደዳቸው የመጡ ልጆች ነበሩ። ድንገት ግን የእሱም ጀዝባ ጠፉና ወዴት እንደደረሱ ህዝብ ማወቅ አልቻለም ነበር። እና ከዛም አልፎ ወገኖቻችን ሚስቱ እንደወለደች እና እርጉዝ እንደሆነች ብቅ ብሎ በሚዲያ ነግሮ ነበር ለህዝቡ። ከዛም አልፎ ሙራድ አድራሻው በጭራሽ ጠፍቶ ብዙ ጊዜ የልጅ ከደ እየተባለ ነበር። ግን ሳዑዲም አልሆነለትም፣ እንጀራው የህልሆ ሀገር አልሆነለትም እና
በሳዑዲ አረቢያ ሹርጣ ተይዞ ወደ አገር ተልኮ አገር እየኖረ ነበር። ነገር ግን አገር መኖር ሰውን ከሚዲያ አያጠፋም። ሙራድ ግን ከሚዲያ የጠፋበት ምክንያት አንድ የራሱ የሆነ የህይወት ታሪኩን እስከ ዛሬ ድረስ ብዙ ሰው ሲጠይቀውና ሲያስጨንቀው ምላሽ ያልሰጠው ሙራድ ዛሬ ግን በቃ ሲሰለቸውና ጥያቄዎች ሲበዙበት መልሱን እነሆ ብሏል ማለት ነው። እሱም ምንድነው ሚስቴና ፍቅረኛዬ ብሎ አብሯት ሚዲያ ላይ በሚታወቀው ሙራድ ሚስቱ ከወለደችለት በኋላ አወልዳም ካራሳት በኋላ ካራሳትም ደግሞ ካሳደጉ በኋላ ልጁ የሱ ሳይሆን የሌላ የማንጋሌ ልጅ እንደሆነ ስነግረው በዚህ በጣም አስቀያሚ በሆነ ነገር እንደተለያዩና የለፋበት የደከመበት ልጁም የሱ እንዳልሆነ በዚህም ተስፋ ቆርጦ ከሚዲያ እንደጠፋ ስለዚህም ነገር ሁለተኛ እንዳትጠይቁኝ ያለው ነገር ይሄ ነው በማለት በቲክታክ ፔጁ ሰሞኑን በለቀቀው ቪዲዮ ብዙ ሰው እየተነጋገረበትና ለሁሉ ቤተሰብ ጥያቄ ምልክት እንዲፈጥር ያደረገ ቪዲዮ ነው ማለት ነው። እና ይህ ምስኪን ወንድማችን አሁን ባገሩ ይገኛል። ስደት ብሎት ምንም ነገር ሳያተርፍበት ኪሳራ ብቻ አትርፎ አሁን ግን ባገሩ ተቀምጧል ማለት ነው። እና ውድ የተከበራቸው የኢትዮጵያ ሕዝብ ይሄ ልጅ ባገሩ ተንግዲህ ወደ ሳዑዲም አልሄድም ተስፋ ቆርጫለሁ ብሏል። በቻልነው አንተ ጎን ሆነን የሞራልም ሆነ የገንዘብም ሆነ እርዳታ ቢደረግለት የሚመኝ ምክንያቱም ብዙ ፈተናዎች ያየ ልጅ ነው። እና የተከበራችሁ ቤተሰቦቻችን በጣም የሚገርምና የሚያሳዝን ዜና ነው ይሄ ዜና። ከእንደዚህ አይነት ከባድ ዱብዳ ፈጣሪ ሁላችሁንም የሚጠብቃችሁ ነው የምለው። እንደዚህ አይነት ነገር ከመስማት እኛን የሚሰውረን እሱንም ደግሞ የተሰበረው ልቡን እንደዚህ የሚጠግን የሚሽር መድኃኒት ፈጣሪ ይስጠው፣ በሌላ የካሰው ብለን እንላለን። እናንተም ከእንደዚህ አይነት አደጋ ይጠብቃችሁ ነው የምንለው። አብራችሁ ስለነበራችሁ እናመሰግናለን። መልካም ቆይታ